ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሸር ማድረግ ዛሬም እንዳይረሳ ብለናል። ምሽታችሁ ግን እንዴት አለፈም? በአውሮፓም ዙሪያ በርከት ያሉ መርሃ ግብሮች ሲደረጉ ስለነበረ በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁ ልታጋሩን ትችላላችሁ። እኛ በመረጃዎቻችን አስቀድመን ለእናንተ ውድ አድማጮቻችን እንደ ሁልጊዜው ሀገራዊ ጉዳዮችን ይዘናል፣ እናነሳችኋለን። በአውሮፓ ዙሪያና በመካከለኛው ምስራቅ ዛሬ የሚደረጉ በርካታ ያሉ ጨዋታዎች አሉ፣ እናነሳችኋለን። በአውሮፓ ታላላቅ ክለቦች ወቅታዊና ዕለታዊ መረጃዎቻችን እንደተያዙ ናቸው። በተለይም በስፔን ውስጥ ክለብ ለመግዛት የሚደረገውን ሩጫና ስፔን ታላላቅ ክለቦችን የተመለከተ ወቅታዊ ጥንቅሮችን ይዘናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በፕሪሚየር ሊግ የመረጃ ሰዓታችን አስቀድመን አጫጭር መረጃዎችን እናነሳለን። በተለይም በዝውውር መስኮቱ የተጠናቀቁና ሊጠናቀቁ ከጫፍ የደረሱ ዝውውሮች አሉ፣ እናነሳቸዋለን። ከዛ በኋላ በቡድን ዜና በርከት ያሉ ጥንቅሮችን ካነሳን በኋላ ምሽት ጨዋታዎች ነበሩ። በአዲሱ ዓመት የመጀመሪያ ቀን ከአጥቂዎች ይልቅ ተከላካዮችና ግብ ጠባቂዎች ድንቅ ምሽት አሳልፈዋል። ፕሪሚየር ሊጉ በመጀመሪያ ዓመት በ2026 የመጀመሪያው ቀን ላይ ድል የሚባል ነገር ሳያስመዘገብ አራቱም ጨዋታዎች ተጠናቀዋል። በጣም አነጋጋሪ ጨዋታዎችን እናነሳዋለን። አንደኛው ትልቁ ጉዳይ በፕሪሚየር ሊጉ የ2026 የመጀመሪያ ግብ አስቆጣሪን ጨምሮ በስፋት እናነሳለን። ተሰናባቹ አሰልጣኝ ማሬስካን በተመለከተም በርካታ መረጃዎች ከወጡ በኋላ ልዩ ጥንቅር በዚህኛው የመረጃ ሰዓታችን ለእናንተ ውድ አድማጮቻችን ይዘን መተናል። አዲስ አሰልጣኝ ሹምሽር ጋር በተያያዘ በቡድን ዜና ከዚህ ስንብት ጀርባ እነማን አሉ? እንዴት ያለ ስንብት ነበር? በርካታ ጥንቅር ለቼልሲዎች ይዘናል። ቼልሲያን ቆዩን። ማንቸስተር ሲቲ በዋንጫ ጉዞ ላይ በጣም ትልቅ እንቅፋት ሊሆን የሚችል አይነት ውጤት ነው ምሽት ያስመዘገበው። ግን ረጅም ነው ዓመቱ የሚሉ መልእክቶች አሁንም ከወደ ሲቲ እየሰማን ነው። በጸጋ እቀበላለሁ ብሏል ፔፕ ጋርዲዮላ። የቀድሞ የአርሰናል ሰው ትልቅ ውለታ ለአርሰናል ውሏል። ጨዋታውን በብዙ መንገድ እናነሳለን። ሰንደርላንድ በአፍሪካ ዋንጫ በርካታ ቁልፍ ተጫዋቾቹን አጥቷል። ግን በስቴዲየም ኦፍ ላይት እስካሁን እጅ ያልሰጠ ቡድን ነው። በፕሪሚየር ሊጉ የጨዋታውን ልዩነት ፈጣሪ ማጣትን ምክንያቶች ጨምሮ በጨዋታው ዙሪያ በርካታ ቡድን ዜናዎች ይዘናል። በቁጥር ጨዋታውን ገልጿለን። ከሲቲ ጋር በተያዘ ግን የቡድን ዜናም ስለያዝን የሲቲ ደጋፊዎች ሀሳባችሁን እያጋራችሁን አብራችሁን ቆዩ። ሊቨርፑልም ያው ትላንትና ድል ስለሌለ ተመሳይ ውጤት ነው የተጠናቀቀው። ነጥብ ጥሏል። ሊቨርፑል በጣም ወሳኝ ነጥብ ነው የጣለው። ግን ቁጥሮች አሁንም መጥፎ ጉዞ ላይ እንዳልሆነ ያሳያሉ። ማለት በአንድ ወቅት ሊቨርፑል ካጋጠመው ችግር አንጻር የገጠሙት ሊድስ ዩናይትድ ነው። ግን በጥቂት ጨዋታ ሊድስን ማሸነፍ አልቻለም። የስሎት ቡድን ዳንኤል ፋርክ የሊድሱ አሰልጣኝ፣ አርኔ ስሎት የሊቨርፑል አሰልጣኝ የሚሉት ነገር አለ። የቡድን ዜና እናነሳለን። ጨዋታው ላይ የነበሩ አንዳንድ ቁልፍ እንቅስቃሴዎችን ልዩ በሆነ መንገድ አጠናቅረን ይዘን መተናል። በተለይም አንድ ተጫዋችን በ7 ደቂቃ እንገልጸዋለን። በጣም ፍጹም የተለየ እንቅስቃሴ ሲያደርግበት ነበረ። አርሰናል በዚህ ሳምንት አትራፊው ቡድን ነበር ማለት ይቻላል። በተለይም ትላንትና አትራፊው አርሰናል ነበር። እንዴት እንዳተረፈ እንነግራችኋለን። ቶማስ ፍራንክ ግን አርሰናልን የተቹበት መንገድ ትላንትና በጣም አነጋጋሪ ሆኗል። አርሰናል በዚህ ሳምንት መጨረሻም በርንማውዝን እንደሚገጥም ይታወቃል። የነጥብ ልዩነቱን መስፋት ይችላል። ከዛ ውጭ የቀድሞ ሌጀንዶች የሚሉት ነገር አለ። ስለዚህ ቡድን ኦፕታም የፕሪሚየር ሊጉ ደረጃ ሰንጠረዥ እናነሳለን። ከዛ በኋላ የቡድኑን ቁልፍ ተጫዋቾችና የማይክል አርቴታና የአርሰናልን በዝውውር ጉዳይ ቁልፍ ውሳኔዎች ልዩ ከሆነ ጥንቅር ጋር ለአርሰናሎች ይዘናል። ፋብሪዚዮ ሮማኖ ቤን ጃኮብስን ጨምሮ የሩበን አሞሪም ስንብት በሚል በርካቶች በማህበር ሚዲያ የሚያናፍሱትን ጉዳይ በማስረጃ ይዘውት መጥተዋል። በርካቶች ከቼልሲው አሰልጣኝ ስንብት በኋላ ጫናዎች ወደ ሩበን አሞሪም ነው በሚል ጉዳይ ላይ ማለት ነው። እኛ በማንቸስተር ዩናይትድ ግሌዘር፣ ሰር ጂም ራትክሊፍ፣ ኤሪክ ቴናግ፣ ሩበን አሞሪም እና ኦሊ ጉናር ሶልሻየርን አገናኝተን መረጃ ይዘናል። ቀጣዩ ዩናይትድን ተጋጣሚ እናነሳለን። ዩናይትድ ቤት አንድ ቁጥር በጣም ለመግነኑ ምክንያቶችን እንዘረዝራለን። ቡድኑ በቀጣይም የሚያስፈርማቸውን ተጫዋቾች በተመለከተስ ምን አዲስ ነገር አለ በሚል ጉዳይ ላይ መረጃዎችን አሰባስበን ይዘን መተናል።
ምሽታችሁ ግን እንዴት ነበረ ብለን ጠይቀናችኋል። ጻፉልን። በሀሳብ መስጫ ሳጥናችን ላይ በመደግፏቸው ክለቦች በቃል ስፖርት ዩቲዩብ ቻናል ፕሮግራም ይዘቶችም ላይ መልከታችሁን እያጋራችሁን አብራችሁን ቆዩ። እኔ ቃለኝ እናንተን እያጋራችሁን መልካም ቆይታ በድጋሚ ብለናል። በሀገር ቤት እንጀምር። የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ኮሚቴ ትላንት ማምሻውን ባደረገው ስብሰባ አሰልጣኝ ዮሐንስ ሳህሌን የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ አድርጎ ሾሟል። አሰልጣኝ ዮሐንስ ሳህሌ በአሁኑ ወቅት የፋሲል ከነማ አሰልጣኝ ሆነው በመስራት ላይ የሚገኙ ሲሆን ከዚህ ቀደም የኢትዮጵያ ታዳጊና ዋናው ብሔራዊ ቡድን በአሰልጣኝነት ከመምራታቸው በተጨማሪ ፌዴሬሽኑ በቴክኒክ ዳይሬክተርነትም አገልግለዋል። የኢትዮጵያ እግር ኳስ ፌዴሬሽን አሰልጣኙ እየሰሩበት ከሚገኘው ፋሲል ከነማ ጋር ንግግር ካደረገ በኋላ የውል ሁኔታና ተያያዥ ጉዳዮችን በቀጣይ እንደሚያሳውቅ ይፋ ተደርጓል። ስለዚህ ፋሲል አዲስ አሰልጣኝ መፈለግ ይጠበቅበታል። በፕሪሚየር ሊጉ በጣም አስደናቂ ጉዞ ላይ ነበሩ፣ ግን አሁን ዋናውን አሰልጣኛቸውን ለዋናው የኢትዮጵያ ብሔራዊ ቡድን አበርክተዋል። ዛሬ በአውሮፓ ዙሪያ እረፍት ላይ የነበሩ ሊጎች ይመለሳሉ። በጣሊያን ሴሬ ሪዮ ቫልካኖ ከሄታፌ ምሽት 5 ሰዓት፣ በፍራንስ ሊጋም ቱሉስ ከሌንስ፣ በጣሊያን ሴሬ ካግላሪ ከኤስ ሚላን ዛሬ በትልቁ የምንጠብቃቸው ጨዋታዎች ናቸው። ምሽት 4 ሰዓት ከ45 እና 5 ሰዓት ሲል የሚጀምሩ ጨዋታዎች ናቸው። ዛሬ በሳውዲ ፕሮ ሊግም በመካከለኛው ምስራቅ የሚጠበቁ መርሃ ግብሮች አሉ። አል ናጂም ከአል ካልሂጅ አል ኢትፋክ ከአል አህዱድ ከተጫወቱ በኋላ ምሽቱ 2 ሰዓት ከ30 ላይ ትልቅ ጨዋታ ይደረጋል። አል አህሊ ከአል ናስር ጨዋታቸውን የሚያደርጉ ይሆናል። አልናስር ያው በዚህ ዓመት የመጀመሪያውን ነጥብ ጥሏል። ባለፈው ሳምንት ከአል ኢትፋክ ጋር የነበረውን ጨዋታ 2-2 ካጠናቀቀ በኋላ ሌላ በጣም ወሳኝ ጨዋታ ተጠብቋል። በእርግጥ በዚህ ዓመት የሮናልዶ ቡድን አልናስር ሽንፈት የሚባል ነገር በሳውዲ ፕሮ ሊግ እንዳልገጠመው ይታወቃል። ስፔናዊው የተከላካይ ስፍራ ተጫዋች ሰርጂዮ ራሞስ የላሊጋውን ክለብ ሴቪያን የመግዛት ፍላጎት እንዳለው ተረጋግጧል። ሰርጂዮ ራሞስ አሁን ላይ የክለቡን ድርሻ ለመግዛት ጥያቄ ማቅረቡን የስፔን መገናኛ ብዙሃን አረጋግጠዋል። ራሞስ ከሌሎች ፈላጊዎች አንዱ መሆኑ ሲነገር የተሻለ ጥያቄ ያቀረበው እሱ መሆኑም እየተነገረ ይገኛል። ሰርጂዮ ራሞስ ግዢውን የሚያሸንፍ ከሆነ ወደ ልጅነት ክለቡ በተጫዋችነት ሳይሆን አሁን ላይ በባለቤትነት የሚመለስ ይሆናል። በእርግጥ ሪያል ማድሪድን ከለቀቀ በኋላም በሴቪያ ተመልሶ በልጅነት ክለቡ ተጫውቷል። ከዛ በበርካታ ክለቦች ሲጫወት እናውቀዋለን። በፓሪሰን ጀርሜን ጭምር ተጫውቷል። ወደ ብራዚል ሊጎችም አምርቶ ነበረ። ለማንኛውም አሁን ላይ ግን በተጫዋችነት ሳይሆን በግዢነት የቀድሞ ክለቡን ሴቪያን ለመቀላቀል ከጫፍ እንደደረሰ ነው በርካታ የዜና ምንጮች ያረጋገጡት። በላሊጋ በኩል ያው ከረፍት በኋላ ይመለሳል። ዛሬ በሳምንቱ መጨረሻ በሚደረጉ ጨዋታዎች ይቀጥላል። ሪያል ማድሪድ በላሊጋው ምንም እንኳን በባርሴሎና በነጥብ ልዩነት ቢበለጥም በዘንድሮ ውድድር ዓመት ግን ኬሊያን መባፔ ከረፍት መልስ 18 ግቦችን ይዞ ነው ላሊጋውን የሚጀምረው። ፌራን ቶሬዝ ከባርሴሎና 9 ያለው በ11 አለው። ትልቁ ፉክክር እያየንበትም የምንገኘው በሁለቱ መካከል ነው። ቤተሰቦቻችን ምናልባት እንደ ራፊኒ ያለ ተጫዋችም ከጉዳት ከመጣ በኋላ ሮቤርት ሌዋንዶስኪም ላሚን ያማልም 7 የላሊጋ ግቦች አላቸው። በኬሊያን ምባፔ በኩል ግን በጣም አስደናቂ ውድድር ዓመት በግሉ እያሳለፈ ነው። ባርሴሎና የዚህ ሳምንት ጨዋታ ቀድሞ ከሪያል ማድሪድ እንደመደረጉ የተወሰነ ጫና ሊያሳድር ይችላል ማድሪድ ላይ። ግን የማድሪድ ኮከቦችስ እንዴት ያለ ምላሽ ይሰጣሉ ከረፍት በኋላ የሚለው በትልቁ በላሊጋ ይጠበቃል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለሰዓቱ የመራረጥንላችሁን ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ የዕለቱ ስፖርታዊ ጥንቅሮቻችን ሻገር ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን መልካም ቆይታ ተመኘን። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከዝውውር መረጃን ጀምረው የፕሪሚየር ሊግ መረጃችንን የኡናይ ኤምሬውን አስቶን ቪላ እናስቀድም። በፕሪሚየር ሊጉ ዘንድሮ ክስተት የሆነ ቡድን ሆኗል። የአስቶን ቪላ ቡድን
19 ዓመቱን ብራዚላዊ ፊት መስመር አጥቂ አሊሰን ከግሮሚዮ ማስፈረማቸውን በትላንትናው ዕለት ይፋ አድርገዋል። ወጣቱ ተጫዋች በቀጣይም እንደ ትልቁ የሚጠበቁ ይሆናል በኡናይ ኤምሬ ቡድን ውስጥ። ከሳቸው ቡድን ውስጥ ደግሞ እንደነ ሃርቪ ኤሊዮት የመሳሰሉ ጀደን ሳንቾ በቀጣይነት ክለቡን በቋሚነት እንደዚሁ ይለቃሉ ተብሎ ይጠበቃልና ለቡድናቸው በወሳኝ ሚና ሊገኝ የሚችል ገና ወጣት ተጫዋች ከወደ ላቲን ትላንትና ማስፈረማቸውን እንደዚሁ አስቶን ቪላዎች ይፋ አድርገዋል። ዌስትሃም ዩናይትድም ሁለት ተጫዋቾችን ለማስፈረም ከስምነት ደርሷል። ታይቴ ካስቴላኖስ እና እንደዚሁም ፓብሎን ለማስፈረም ነው ከስምነት እየደረሱት። ውድ ቤተሰቦቻችን ለአርጀንቲና አጥቂ 29 ሚሊዮን ዩሮ ለላዚዮ ይከፍላል፣ ዌስትሃምን ይቀላቀላል። ለፓብሎ ደግሞ 23 ሚሊዮን ዩሮን የሚከፍል ይሆናል ለጊሌ ቪንሴንት ለተባለ ክለብ። ሁለቱ አዲስ አጥቂዎች በቅርቡ የኑኖ ስፕሪንቶ ሳንቶስን ቡድን ዌስትሃም ዩናይትድን ያጠናክራሉ ተብሎ ይጠበቃል። ታይት ካስቴሎን እንኳን በአውሮፓ ልምድ ያለው በላዚዮ ሲጫወት የምናውቀው ተጫዋች ነው። ወደ 9 ሚሊዮን ዩሮ ነው ለእሱ አጠቃላይ ዌስትሃም ዩናይትድ የሚከፍለው። በቀጣይ ሰዓታት ውስጥ የሕክምና ምርመራቸውን አድርገው ዌስትሃም ዩናይትድን በይፋ እንደሚቀላቀሉ እንደዚሁ ፋብሪዚዮ ሮማኖ ነው በፊት ገጹ ላይ ይዞት የወጣው። ብሪያን ጆንሰን ክሪስታል ፓላስን እንዲቀላቀል የሕክምና ምርመራ ቶትንሃም ሆትስፐርስ ፈቃድ ሰጥተዋል። የቶትንሃም ሆትስፐርስ አጥቂ 35 ሚሊዮን ፓውንድ በታች በሆነ ዋጋ ነው በነገራችን ላይ ዝውውሩ ይጠናቀቃል ተብሎ የሚጠበቀው። ክሪስታል ፓላስ ከዚህ የውድድር ዓመት በኋላ በአውሮፓ መድረክ የመሳተፍ ተስፋ ስላለው እና መቀመጫውን ለንደን ያደረገ መሆኑ በብሪያን ጆንሰን ዘንድ ተመራጭ መዳረሻም እንዲሆን አስችሎታል ይላል የቤን ጃኮብስ ዘገባ። በተጫዋቹ ጉዳይ ዙሪያ ሰንደርላንድ፣ ኤቨርተን እና በርንማውዝ ጥያቄ አቅርበው የነበረ ቢሆንም ብሪያን ጆንሰን ግን በግሉ ጥያቄ ካቀረቡ ክለቦች ሁሉ ክሪስታል ፓላስን መምረጡ ተረጋግጧል። በቀጣይ ሰዓታት ውስጥ የሕክምና ምርመራውን አድርጎም አዲሱ የኦሊቨር ግላስነር የክሪስታል ፓላስ ተጫዋች እንደሚሆን ይጠበቃል። በተለይም ቡድኑ የብሬቼ ኤዜን ካጣ በኋላ በጣም ወሳኝ ዝውውር ያስፈልገው ነበረ። በተለይም በአሰልጣኝ ኦሊቨር ግላስነር ቅሬታ ሲቀርብበት የነበረ ስለሆነ የክረምት የዝውውር መስኮት፣ አሁን ግን በይፋ ብሪያን ጆንሰንን ያገኛሉ። የሕክምና ምርመራው ደግሞ በቀጣይ ሰዓታት ውስጥ ያደርጋል ተብሎ ይጠበቃል። ትላንት በፕሪሚየር ሊግ 4 ጨዋታዎችን አይተናል። ድል የሚባል በአራቱም ጨዋታ በአራቱም ስቴዲየም የለም። በሶስቱ ስቴዲየም ጭራሹኑ ግብ የሚባል ነገርም አላየንም። ስለዚህ ግብ አልባ ድል አልባ ጉዞ ነበር ማለት ይቻላል። የፕሪሚየር ሊግ የ19ኛ ሳምንት በፈረንጆች አዲስ ዓመት የመጀመሪያው ቀን ላይ የነበሩ ጨዋታዎች ግን ቢያንስ ባቸው ውጤትን ቢጠናቀቅ ግብ ያየንበት አንድ ጨዋታ ነበረ። የክሪስታል ፓላስ እና የፉልሃም የሴልኸርስት ፓርክ ስቴዲየም ጨዋታው 1-1 ተጠናቀቀ። በፈረንጆች አቆጣጠር 2021 ካላንደር የመጀመሪያ ግብ አስቆጣሪ ዣን ፌሊፔ ማቴታ ሆኗል። 39ኛው ደቂቃ ላይ መሪ ያደረገ ፓላስን ኬርኒ 80ኛው ደቂቃ ላይ ለፉልሃም ግብ አስቆጥሮ ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። ያው እንዳልኳችሁ ዣን ፌሊፔ ማቴታ የፈረንጆች 2026 የመጀመሪያው ቀን የመጀመሪያ ግብ አስቆጣሪ ሆኖ በፕሪሚየር ሊጉ ስሙን እንደዚሁ ያጻፈበት ሆኗል። ጌትስ ኮሚኒቲ ስቴዲየም ቶትናም ከብሬንትፎርድ ጨዋታ አድርገው ነበረ። ይሄ ጨዋታ ያለ ግብ 0-0 በሆናቸው ውጤት ተጠናቋል። የቶማስ ፍራንክ ቡድን ባለፉት 10 ጨዋታ 3 እድል አላቸው። 2 ጨዋታዎችን ባቸው ውጤት አጠናቋል። ቀሪ 5 ጨዋታዎችን በሽንፈት ነው የደመደመው ቡድኑ። በዚህ ረገድ ቶትናም ካደረጉት ያለፉት 10 ጨዋታ 5 ጨዋታ መሸነፋቸው በሽንፈት ደረጃ በጣም ትልቅ የሚባል ነው። ከድሉ በላይም በተነጠላቻም ከወጡት በላይ ወይ ደግሞ ከሰበሰቡት ነጥብ በላይ የጣሉት ነጥብ ባለፉት 10 ጨዋታ በቶማስ ፍራንክ ቡድን ውስጥ ይበልጣል። ይሄ ምናልባትም እንግዲህ ቶትንሃም በቀጣይነት የአሰልጣኙን ቆይታ ያስብበታል እንዲባል ያደረገ የውጤት ጉዞ እንዲገኙ ያደርጓቸዋል። ቶትንሃም ሆትስፐርሶችን በቀጣይነት ቡድኑ ወደ ድል በጊዜ የማይመለስ ከሆነና ተከታታይ ድሎች የማይኖሩ ከሆነ የእሳቸውም ነገር ያሰጋል እየተባለ ነው። ስኩዋካ ቶትንሃም በዚህ ውድድር ዘመን ከ19 ጨዋታ በኋላ በፕሪሚየር ሊግ ያስመዘገበው 7 ክሊንሺት ነው። ይህም ባለፈው የውድድር ዘመን ካስመዘገበው 6 ክሊንሺት ዘንድሮ የተሻለ ሆኗል። በዚህ ረገድ ካየነው ግን በርካታቻና
ሽንፈቶችም አሉት በዚህ ቡድን ውስጥ። በብሬንትፎርድ በኩል በነገራችን ላይ በአጠቃላይ በዚህ ውድድር ዓመት በሜዳቸው 10 ጨዋታዎችን አድርገዋል። 6ቱ ድል ነው፣ 3 አቻም፣ 1 ሽንፈት ብቻ ነው በሜዳቸው የገጠመው። ከሜዳቸው ውጪ 9 ጨዋታ አድርገው 2 ድል ብቻ ነው ያላቸው፣ አቻ የለም። 7 ጨዋታ ተሸንፈዋልና ሜዳቸው ላይ በጣም የተሻለ ቡድን መሆናቸውንም ትላንት ተመልክተናል። በሜዳቸው ብሬንትፎርድ ወደ 21 ነጥብ ሰበሰቡ። ከሜዳቸው ውጪም 6 ብቻ ነው ያላቸው። የጎል ልዩነቱን እንኳን ብናይ ሜዳቸው ላይ 10 ሲደመር ግብ አላቸው። ከሜዳቸው ውጪ 8 የግብ ዕዳ አለባቸው። በግብ ማስቆጠር ሂደት ውስጥም ብናይ ካገኟቸው እድሎች ተጨማሪ 4 ግቦችን በሜዳቸው ሲጫወቱ ያገኛሉ። ከሜዳቸው ውጭ ግን ያገኙትን የሚያባክን ቡድን ነውና ብሬንትፎርድ ሙር ሜዳው ላይ ሲጫወት በጣም የተሻለው የፕሪሚየር ሊግ ክለብም ሆኗል። ጨዋታውን ምናልባት በቁጥር ከገለጽ ነው 0-0 ተጠናቀቀም። በሙከራ ደረጃም ቶትናም የተሻለ ነበረ፣ 9 ሞክረዋል፣ ብሬንትፎርድ 7። በኢላማውን የጠበቀ ቶትናም 3 ብሬንትፎርድ 2። በተቃራኒ ሳጥን ውስጥ ኳስ በመንካት ሁለቱም 18 ነበራቸው። ኳስን በመቀባበል ግን ብሬንትፎርድ የተሻሉ ነበሩ፣ 427 ኳስ ተቀባብለዋል። ቶትናም 320 ብቻ ነው። የኳስ ቁጥጥርም ብሬንትፎርድ የተሻለ ነበረ፣ 56 በመቶ ኳስ ተቆጣጥሯል። ቶትናም 44 በመቶ። የማዕዘን ምት ብሬንትፎርድ 3 ቶትናም 1። ጥፋት በመስራት ቶትናሞች 10 ጥፋት አጥፍተዋል፣ ብሬንትፎርዶች 8 አጥፍተዋል። ያው በልኬት ደረጃ ካየነው በተወሰነ መንገድ የብሬንትፎርድ ጫና በ90 ደቂቃ ውስጥ ሚዛን የደፋ ነበር ማለት ይቻላል፣ ግን ለማሸነፍ በቂ አልነበረም። ጨዋታው 0-0 በሆነ አቻ ውጤት ተጠናቋል። ምልከታችሁን በትላንት ጨዋታዎች ዙሪያ ልታጋሩን ትችላላችሁ። ውድ ቤተሰቦቻችን የውጤት ጥቆማችን አላበቃም። የሊቨርፑልና የሲቲ ይቀረናል፣ ግን አጫጭር መረጃ በመሃል እናስገባና እንመለሳለን ወደ እነኚህ ጉዳይ። የወቅቱን አነጋጋሪውን ቡድን የምዕራብ ለንደኑን ቼልሲን መረጃ እናንሳና እንመለሳለን። አሰልጣኝ ኤንዞ ማሬስካን ትላንት ያሰናበተው ቼልሲ በቀጣይ ጥቂት ቀናት ውስጥ አዲስ አሰልጣኝ ለመሾም በሚያደርገው ጥረት ላይ አሁን ላይ ቀጣዩ ቼልሲ አሰልጣኝ ይሆናሉ ተብሎ ከሚታሰቡትና ትላንትና በቃል ስፖርት ዩቲዩብ ቻናል ከአንድ ሳምንት በፊትም እንዳረጋገጠንላችሁ ሊያም ሮዛኒየር ወጣቱ አሰልጣኝ ወደ ቼልሲ ይመጣሉ የሚል ጥንቅር ሰርተን ነበረ። እንግሊዝ አሰልጣኝ ሊያም ሮዛሪየን የቼልሲ አሰልጣኝ ይሆናሉ ሲባል ሌሎችስ አሰልጣኞችም የሚለውን ጉዳይ ተመልክተን እንደሌሉበት አረጋግጠን ነበር። በተለይም ኦሊቨር ግላስነር ይህ የቀጣይ ቼልሲን መንበር ስልጣን ይወርሳሉ ተብሎ የሚጠበቀው ሊያም ሮሴኒየር ደርቢ ካውንቲን በጊዜያዊነት 2022፣ ሃል ሲቲን ከ2022 እስከ 2024፣ ስትራስቡርግን ከ2024 ጀምሮ እያሰለጠኑ ነው። በሌላ በኩል የቼልሲ ኃላፊዎች በአሰልጣኝ ኤንዞ ማሬስካ የጨዋታ አሰላለፍ ውስጥ ጣልቃ ይገቡ እንደነበረ አሁን ላይ ተረጋግጧል። ጉዳዩን እናጠረዋለን። በዛ ላይ ደግሞ ማሬስካ ምርር ሲላቸው እሳቸው ከሲቲ ጋር ሁላ ድርድር አድርገው ነበር። አሰልጣኝ ማሬስካ ማንቸስተር ሲቲ ቢፈልጋቸው ሙላቸውን በማራዘም በቼልሲ መቀጠል እንደሚፈልጉ ከሰሞኑ ቢያስታውቁም ግን ምህረት አልተደረገላቸውም። በአሰልጣኝ ዝርዝር ውስጥ ያሉትን እናንሳ። በእርግጥ ይሄንን መረጃ ትላንት አንስተናል፣ ግን ተጨማሪ መረጃዎችን ለማንሳት ያክል ሊያም ሮዛኒየር አሁን በእቅድ ውስጥ ያሉ ዋነኛው ሰው እንደሆነ ይታወቃል። ግላስነር በፓላስ እያሰለጠኑ ነው፣ የሉበትም። ውድ ቤተሰቦቻችን በክረምት ነው ከተፈጸመ። ፋብሬጋስ አሁን ሙሉ ትኩረቴ ኮሞ ላይ ነው ብሏል። አዲስ ኮከብ አሰልጣኝ እንደማይመጣ ማረጋግጠናል። ስለዚህ ዚዳን፣ ክሎፕ፣ ሞሪኒዮ የሚባሉ ሰዎች የሉም ማለት ነው በዚህ ዝርዝር ውስጥ። ከሊያም ሮዛኒየር በተሻለ በቼልሲ መንበረ ስልጣን ላይ አዲስ አሰልጣኝ ሆኖ ይመጣል የተባለ አንድም አሰልጣኝ በዚህ ሰዓት እየሰማን አይደለም። በአሰልጣኝ ማሬስካ ስንብት እንግዲህ 2025-26 የውድድር ዓመትን 19 የፕሪሚየር ሊግ ጨዋታ መርተውበታል። ላምፓርድ 32 ነጥቦችን በነገራችን ላይ ሰብስበው ነበረም፣ ከዛ ስንብት ገጠማቸው። የ2021 ላይ የላምፓርድ ቡድን 29 ነጥቦችንም ሰብስቦ ነበረ። ከዛ በኋላ ቶማስ ቱሄል እና ፖተር በጣምራ ያሰለጠኑበት ዘመን ነበር። 2022-23 28 ነጥብ ነበር የሰበሰቡት። የፖቼቲኖ በብቸኝነት ያሰለጠኗቸው ዓመት 2023-24 25 ነጥብ ነበረ። ማሬስካ 2 ዓመት ብናይ አምና 35 ነጥብ ነበራቸው። በዚህ ሰዓት ላይ አሁን 30 ነጥብ አላቸው። ያው ግን ከስንብት አልታደጋቸው። ምናልባት ቡድኑ በለውጥ ጎዳና ላይ ገና እየተገነባ ያለ ቡድን ነው የሚሉ መከራከሪያዎችም እንዲነሱ ያደረገም አጋጣሚ ነበረ። በቀጣይ ውድ ቤተሰቦቻችን
የዚህ ሳምንት የጨዋታ ጋዜጣዊ መግለጫ ይደረጋል። አርብ ዕለት እንጠብቃለን። ስለዚህ ማሬስካ ስለተሰናበቱ በእሳቸው ፈንታ የ21 ዓመት በታች አሰልጣኙ ካሉም ማክፍላረን ምናልባትም በጋዜጣዊ መግለጫ ላይ ይገኛሉ ተብለው የሚጠበቁ ሰው ናቸው። ውድ ቤተሰቦቻችን በዚህ ረገድ የማሬስካን ስንብት ግን ምናልባትም ብዙዎች አልተቀበሉትም። ስቲል ነው ግን ፍጥነቱ ራሱ በጣም አስገራሚ ነው። በነገራችን ላይ በቼልሲ አሰልጣኝነት ውስጥ በተለይም ከዋንጫ ጋር ብዙ ቅርብ ከሆኑ አሰልጣኞች በጣም በፍጥነት የተሰናበቱ እሳቸው ናቸው። 547 ቀን የመሩት ፍራንክ ላምፓርድ ወደ 571 ቀን ቢያንስ መርተዋል። የተሻለ ነው። ቶማስ ቱዌል ወደ 589 ቀን፣ ካርሎ አንቸሎቲ ወደ 690 ቀን፣ አንቶኒዮ ኮንቴ 741 ቀን፣ በጣም ረጅሙ ጆዜ ሞሪኒዮ 927 ቀን ከመሩ በኋላ ተሰናብተው ነበረ። አሁን እንግዲህ በፍጥነት ማለትም ከ547 ቀን በኋላ የተሰናበቱትን አሰልጣኝ በመተካት በጋዜጣዊ መግለጫ ካሉም ማክፍላረንን በቀጣይ አርብ እንጠብቃቸዋለን። የጣልቃ ገብነቱን ጉዳይ በተመለከተም በርካታ ሀሳቦች አሁን እየወጡ ነው። ለአብነት ያክል ዴቪድ ኦርኔስቴ የቼልሲ ባለቤቶች ጣልቃ ገብነት የተጫዋቾች ቅያሬ ሊጨምር የሚሳተፍ ነው የሚሉ መረጃዎችን ይዞ ወጥቷል። በተለይም ቡድኑ ቋሚ 11ን ከመምረጥ ጀምሮ ጫና ያሳድራሉ ማሬስካ ላይ። ይህም አሰልጣኙ በግልጽ ማይክል አርቴታ በአርሰናል፣ ጀርገን ክሎፕ በሊቨርፑል ሳሉ፣ ሩበን አሞሪም አሁን ከነፈተና ከነጣጣው ማንቸስተር ዩናይትድ በብቸኝነት የቡድኑ እግር ኳስ ሜዳ ላይ ገብተው የሚጫወቱ ተጫዋች ላይ ፈላጭ ቆራጭ ሰው ናቸው። እንደነ አሌሃንድሮ ጋርናቾ የዩናይትድ የአካዳሚ ውጤት ቢሆን፣ ማርከስ ራሽፎርድ የአካዳሚ ውጤት ቢሆን እንኳን ሩበን አሞሪም ለማንቸስተርና ለኒ ሲስተም የማይመጡ ነው ብለው ሲያሰናብቱ ቡድኑ በድጋፍ ነው ያገዛቸው። አመራሮቹ ጣልቃ አልገቡባቸውም። ማሬስካ ግን ቋሚ 11ቸው ቀይረው የሚያስወጡት። ለአብነት ያክል ከሰሞኑ ፓልመርን 90 ደቂቃ ማጫወት ቢፈልጉ ቡድኑ አልፈቀደላቸውም። ብዙ ነገር ገጠማቸው። የባለቤቶቹ ጣልቃ ገብነት እጅግ በጣም አሳሳቢ ነው ይላል የዴቪድ ኦርኔስቴ ዘገባ። ጆን ቴሪ በአብርሃሞቪች ዘመን አሰልጣኝ ክለብ መልቀቅ አይፈልግም ነበረ። በተለይም ቼልሲ መልቀቅ አይፈልግም። ፖቼቲኖም እንግዲህ ሲለቅ ማሬስካም ሲለቅ ፈልገው ተስማምተውም ጭምር ነው። ከክለቡ ጋር ሲነጋገሩ ፈልገው ተስማምተውም ጭምር ነው እና ይሄ መሆኑ አሳዝኖኛል ብሏል። ቼልሲን የሚያክል ቡድን አንድ አሰልጣኝ ፍላጎቱም ጭምር በተሟላ ሁኔታ ክለቡን ሲለቅ በጣም ያሳዝናል፣ ወይም ፍላጎቱም ጭምር ሲኖራቸው ለመልቀቅ በጣም ያሳዝናል ብሏል። ጆን ቴሪ ምን እየተካሄደ እንደሆነ አሁን ለማመን ከብዶኛል ወይም ለመቀበል ይቸግራል። ገና እያደገ የነበረ ቡድን ነው። ገና ባጭር ጊዜ አሰልጣኙ ለግምገማ እንኳን በማይበቃ ጊዜ ቡድኑን የዋንጫ ባለቤት አድርገዋል። ዘንድሮ ገና የቼልሲ መዳረሻ አላወቅንም። በጉዞ ደረጃ የወጥነት ችግር ቢኖርም ግን ፕሪሚየር ሊጉ ለሁሉም ፈታኝ ነበረ። እናም የተወሰኑ ነገሮች መጠበቅ ነበረባቸው። አስታውሱ ከ3 እና 4 ሳምንት በፊት ይህ ቡድን ስፔኑን ኃያል ክለብ ባርሴሎናን የረታ ነው እና የክለቦች ዓለም ዋንጫ ላይ የአውሮፓ ሻምፒዮንስ ሊጉን አሸናፊ የረታ ነውና ጊዜ ይፈልጉ ነበር፣ ጊዜ አልተሰጣቸውም ብለዋል። ስትራስቡርግ በአሁኑ ሰዓት ላይ አሰልጣኙን በቼልሲ ይነጠቃል ተብሎ ይጠበቃል ሊያም ሮዛኒየርን። አሁን ለታዲያ ወደ ፈረንሳይ አካባቢ የሚወጡ መረጃ ምንጮች ስትራስቡርግ ተተኪ እያፈላለጉ ነው ተብሏል። በነገራችን ላይ ስትራስቡርግ ማለት የቼልሲ እህት ክለብ ነው። በሌላ አገላለጽ የቼልሲ ባለቤቶች ናቸው የሚያስተዳድሩት። ስትራስቡርግንም ካስታወሳቸው አንድ አሰራር አላቸው ሁለቱ። በተለይም ቼልሲ ከላቲን ከሌሎች ሊጎች ተጫዋች ሲያመጣ የአውሮፓን እግር ኳስ እንዲለምድ ወደ ስትራስቡርግ ይልካል። በዚህም መሰረት በርካቶች እንደላከ ይታወቃል። አንድሬ ሳንቶስ አምናዛ የነበረ ዘንድሮ ቼልሲ ነው። አሁን ደግሞ አሰልጣኙ ይመጣል ተብሎ ይጠበቃል። ስትራስቡርግ አዲስ አሰልጣኝ በማፈላለግም ላይ ናቸው። በዝውውር መስኮቱ ምናልባት የመጨረሻ መረጃ የምናደርገው ቼልሲ ቤት ራሂም ስተርሊንግን በተመለከተ ነው። በጥር ሊለቅ የሚችልበት ሰፊ እድል አለ። በርካቶችም ተጫዋቹን እንግዲህ እየወተወቱ ይገኛሉ እንዲለቅም ጭምር። የቼልሲ ቀድሞ ሌጀንዶችም ምክንያቱም ክለቡን እያከሰረ ነው በሚል እንዲለቅ ይፈልጋሉ። እየተጫወተ አይደለም። ምናልባት እንዳይጫወት ያደረጉት ማሬስካ ቡድን ይቅድ አይደለም ያሉት ተሰናብተዋል። አሁን ግን ቀጣይም አሰልጣኝ ቢመጣ ለራሂም ስተርሊንግ የሚሆን ቦታ በቼልሲ ይገኝለታል ተብሎ አይታሰብም። ካለው ወጣት ስብስብ አንጻር የራሂም ስተርሊንግ መሰናበት ግድ ሊሆን ይችላል። ዌስትሃም ዩናይትድ በጊዜነት ራሂም ስተርሊንግን ፈላጊ ሆኖ መጥቷል። ምንም አይነት ይፋዊ ጥያቄ አላቀረቡም። በእርግጥ ግን በፍላጎት ደረጃ ዌስትሃሞች ፈላጊ እንደሆኑ መረጃዎች እየወጡ ይገኛሉ።
ወደ ውጤት ጥቆማችን እንመለስ። ሲቲ የፕሪሚየር ሊጉን ውዱን ነጥብ በ2026 የመጀመሪያ ቀለት ጥሏል። ያውም ያለ ግብ 0-0 በሆናቸው ውጤት ተጠናቀቀ። ጨዋታው ከሰንደርላንድ ጋር ስቴዲየም ኦፍ ላይት ነበረ። ጨዋታው የተወሰነ መንገድ ሊከብደው እንደሚችል ለሲቲ ተጠብቆ ነበር፣ ግን ቢያንስ ነጥብ ይጥልበታል ተብሎ አልተጠበቀም ነበር። ማንቸስተር ሲቲ ከ8 ተከታታይ ጨዋታ ድል በኋላ ትላንት ነጥብ ጥሏል። በደረጃ ሰንጠረዡ ላይ ነጥባቸውን ከ41 ብቻ ነው የደረሱት። ይህም ከአርሰናል ጋር ያላቸው የነጥብ ልዩነት ከ5 ወደ 4 ዝቅ አደረጉት እንጂ ወደ ነበረበት እንኳን አለመለሱትም። ሰንደርላንድ 29 ነጥብ ደርሷል። የፕሪሚየር ሊጉ ላይ ደረጃ ሰንጠረዥ ከቼልሲም ከዩናይትድም መንጠቅ የሚችሉበትን እድል በተመሳይ ደግሞ ሰንደርላንዶች አልተጠቀሙትም። የፊታችን እሁድ ትልቅ ጨዋታ ይጠብቀናል። ማንቸስተር ሲቲን ከቼልሲ እናያለን። ይሄ ምንም ጥያቄ የለውም፣ ትልቅ ጨዋታ ነው። ግን ቼልሲ ያለ ማሬስካ፣ ማንቸስተር ሲቲ ደግሞ ከአርሰናል ያለው ነጥብ ልዩነት በአርሰናልና በበርንማውዝ መካከል የሚደረገው ጨዋታ ቀድሞ መደረጉ ምናልባትም ሰፊ ሆኖ ሊጠበቀው ይችላልና እሁድ ትልቅ ጨዋታ ይጠበቃል በፕሪሚየር ሊግ ዘንድ። ማንቸስተር ሲቲ ከቼልሲ፣ ቶትናም ከሰንደርላንድ ሌላ እሁድ የምንጠብቀው ጨዋታ ነው። ውጤቱ አስከፍቶናል፣ ነገር ግን አመቱ እኮ ገና ረጅም ነው ብሏል ቤርናንዶ ሲልቫ። የማንቸስተር ሲቲ ተጫዋች ቤርናንዶ ሲልቫ ሰንደርላንድ ምርጥ ቡድን ነው፣ ክብር ይገባቸዋል ብለዋል። በእርግጥ በዚህ ዓመት ነው በፕሪሚየር ሊጉ አድገው የተመለከትናቸው፣ ለፕሪሚየር ሊግ እንግዳ ቡድን ባይሆንም፣ ነገር ግን ይላል ቤርናንዶ ሲልቫ እኛ ለዋንጫ ነው የምንፎካከረው፣ ከመሪው ላለመራቅ መጣር ያለብን፣ እንደዚህ አይነት ጨዋታዎች ማሸነፍ ይጠበቅብን ነበር ሲል ተደምጧል። አክሎም ማድረግ አልቻልንም፣ ብዙ እድሎች አምከነናል፣ ነገር ግን በቀጣዩ ጨዋታ ላይ ማድረግ እንደምንችል ተምረንበታል ብሏል። ውጤቱ አስከፍቶናል፣ ነገር ግን የውድድር ዓመቱ ገና ረጅም ነው ብሏል። ትላንት ግን ሩፍ በሰንደርላንድ በኩል ጃሪጂ ዳናሮማ በሲቲ በኩል እንዴት ያለ አስደናቂ ግብ ጠባቂ መሆናቸውንም አንዳንድ ያዳኗቸው ኳሶች ማሳያም ጭምር ናቸውና በዚህ ጨዋታ ላይ ደግሞ ሁለቱ ግብ ጠባቂዎች የጨዋታው ጀግና ነበሩ ማለት ይቻላል። አንድ ነጥቡን በጸጋ እቀበላለሁ ብለዋል ጆሴፍ ፔፕ ጋርዲዮላ። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ቡድናቸው በሰንደርላንድ ጨዋታ ያገኘው አንድ ነጥብ በጸጋ እቀበለዋለሁ ብለዋል። ነጥቡን እንቀበላለን፣ በፕሪሚየር ሊጉ ገና ረጅም ጉዞ ይቀረናል ብለዋል። ቡድኑ በሁለተኛ አጋማሽ ጥሩ መንቀሳቀሱን ያነሱት አሰልጣኙ በርካታ እድሎች አምከነናል ብለዋል። አሰልጣኝ ፔፕ ጋርዲዮላ በንግግራቸውም ወቅት የሳቪኒዮ ጉዳት ጥሩ አይመስልም ሲሉ ጉዳቱ ከባድ ሊሆን እንደሚችል ጠቁመው በጥር የዝውውር መስኮት አልለቀውም ያሉ ተጫዋቻቸውን ለቶትናም አሁን በጉዳት አጥተውታል። እድሮቲ በሱ ቦታ ላይ ምርጡ ተጫዋች መሆኑን በ45 ደቂቃ አረጋግጦልናል ብለው በጣም ወሳኙ ተጫዋቻቸው ናፍቆኛል ብለው ነበረ። ከጨዋታው በፊት የናፈቃቸውን ሰው ወደ ሜዳ አስገብተው እንደዚሁ ማጫወት ችለዋል። ሰንደርላንድ በዚህ ውድድር ዓመት ክስተት የሆነ ቡድን ነው። ግን ውድ ቤተሰቦቻችን የአፍሪካ ዋንጫ ዲሴምበር 21 ጀምሮ መካሄድ ሲጀምርና ከዲሴምበር 13 ጀምሮ ተጫዋቾቻቸውን ሲለቁ 7 በላይ ተጫዋቾቹን በአፍሪካ ዋንጫ አጥቷል። ቡድን ቢያንስ የቡድኑ 2 እና 3 ቋሚ ተጫዋቾቹን አጥቶ ነው አሁን ላይ ጨዋታ እያደረገ የሚገኘው። ሲቲ ደግሞ በተቃራኒው ትላንትና እንደ ሮድሪ ያለ የልብ ምታቸውን መልሰው ወደ ጨዋታ መጥተው ነበረ፣ ግን ሰንደርላንድ እጅ አልሰጠም። ሰንደርላንድ በነገራችን ላይ ልክ እንደ አርሰናል ሁሉ በዚህ ውድድር ዘመን በፕሪሚየር ሊጉ ስቴዲየም ኦፍ ላይት ላይ ሽንፈት የሚባል ነገር አያውቅም። ካደረጋቸው ጨዋታዎች ውስጥ ወደ 10 የሚጠጉ ጨዋታዎችን አድርጓል። 5ቱ ናቸው 5ቱን ረቷል እንጂ ሽንፈት የሚባል ነገር በስቴዲየም ኦፍ ላይት ሰንደርላንድን አልገጠመውም። ትላንትና ግራኒት ዣካ ለቀድሞ ቡድኑ አርሰናል ውለታን ያክል አይነት ውጤት ነው እንዲመዘገብ ከፍተኛ ጥረት ሲያደርግ የነበረው፣ ተሳክቶለት ከሲቲ ጋር ቡድኑ 0-0 ውጤት ተጠናቋል። በቁጥር ጨዋታውን እንግለጸው። ምናልባት ሲቲ 68 በመቶ ኳስን ተቆጣጥሮ ነበር። በተቃራኒው በኩል ግን ሰንደርላንድ 32 በመቶ ነው። ሲቲ ግብ የሚያስቆጠር ንጻሬ 1.67 ግን ምንም ግብ የለም። ቢያንስ 2 ያለቀለት ኳስ የማባከን ያክል ነው። በሰንደርላንድ በኩል 1.27 ቢያንስ 1 ንጹህ ኳስ አባክነዋል። በሙከራ ደረጃ ሲቲ 14 ሞክሯል። እንደዚሁም ሰንደርላንድ 10 ሙከራ ብቻ ነው። ኢላማውን የጠበቀ ሁለቱም 4 ነበራቸው። የማዕዘን ምት ሲቲ 5 እንደዚሁም ሰንደርላንድ 3 ቢጫ ካርድ ሁለቱም አንዳንድ አይተዋል። በጨዋታው ላይ ምንም ቀይ ካርድ አልተመለከትንም። ለገለልተኛ ተመልካች በተወሰነ መንገድ
ጨዋታው የተሻለ እንቅስቃሴ ነበረው። ግን ለሲቲ ደጋፊዎች ምናልባት ቡድናቸው ግብ አካባቢ ላይ እንደከዚህ ቀደሙ በጣም አደገኛ ያልነበረበት ነው። ምናልባት በሲቲ በኩል አሁንም በአዲስ ዓመት ቀን የመጀመሪያ ቀን ያረጋቸውን ያለፉት 20 ጨዋታ 18ቱን አሸንፏል። ማንቸስተር ሲቲ ለመጨረሻ ጊዜ በአዲስ ዓመት የተሸነፈው በ2012 ከሳንደርላንድ ጋር ነበረ። ቢያንስ ያንን ታሪክ ትላንትና መቅረፍ ችሏል። ሰንደርላንድ በሜዳው ከመሪው አርሰናል ከተከታዩም ሲቲ ጋር ጨዋታ አድርጎ ነጥብ አስጥሏቸዋል። ከአርሰናል ጋር ካስታወሳችሁ 2-2፣ ከሲቲ ጋር ትላንትና 0-0። ከጨዋታው መጠናቀቅ በኋላ 3 ቁጥር ለባሹ ሩበን ዲያሽ የጨዋታው ኮከብ ተብሎ እንደዚሁ የተመረጠበት ነበረ። የሲቲ ደጋፊዎች ግን በዋንጫ ጉዞ ላይ እንቅፋት የሆነ ውጤት ትላንት ሲመዘገብ በቡድናችሁ ላይ ያላችሁ መተማመን አሁን ከወዴት ነው? በዋንጫ ጉዞ ዙሪያ ጻፉልን። ምናልባት ለሲቲ ደጋፊዎች አንድ ተጨማሪ መረጃ እናንሳ። የአንቶኒ ሺሜኔን ጉዳይ በተመለከተ ከበርንማውዝ ጋር የመጨረሻ ስራዎች እየተሰሩ ነው። የወረቀት ስራዎች በቀጣይ ሰዓታት ይጠናቀቃሉ ተብሎ ይጠበቃል። እኛ እየተከታተልነው ነው። ይሄንን ዝውውር ከስር እናደርሳችኋለን። የሕክምና ምርመራ በቀጣይ 24 ሰዓታት ውስጥ ከበርንማውዝም ፍቃድ ይሰጠዋል ተብሎ ይጠበቃል። የትላንትና ጨዋታ ግብ አልባም ድል አልባም ነበር ብያችኋለሁ። ከአንድ ጨዋታ ውጭ ማለት ነው። በግብ ደረጃም ቢሆን አንደኛው የሊቨርፑል እና የሊድስ ዩናይትድ ጨዋታ ነው። ጨዋታው 0-0 በሆናቸው ውጤት ተጠናቀቀ። ሊቨርፑል ከ4 ተከታታይ ጨዋታ ድል በኋላ ነጥብ ጥሏል። በሊቨርፑል በኩል ነጥቡን ከአስቶን ቪላ ጋር ማቀራረብ የሚችልበትን እድል ሳይጠቀምበት እንደዚሁ የቀረበት ነበረ። ምክንያቱም አስቶን ቪላ በሳምንቱ መጨረሻ ከአርሰናል ጋር በሳምንቱ አጋማሽ ከአርሰናል ጋር በነበረ ጨዋታ እንግዲህ እንደተሸነፈ ይታወቃል። ሊሆን በሰፊ ግብ ልዩነት ሊቨርፑል ነጥቡን ማጥበብ አልቻለም። ለማንኛውም 33 ደርሷል ከ32። አራተኛ ደረጃነቱን በእርግጥ እንዳስጠበቀ ነው። ሊድስ ዩናይትድ ነጥቡን 20 እንዳደረሶታል። ቀጣይ ሳምንት እሑድ ሊቨርፑል ወደ ክራቨን ኮቴጅ አቅንቶ ፉልሃምን ሲገጥም ሊድስ ኢላንድ ሮድ ስቴዲየም ላይ ማንቸስተር ዩናይትድን የሚያስተናግድ ይሆናል። እንደዚሁ በፕሪሚየር ሊጉ ሊቨርፑል በሜዳው ከሊድስ ጋር ባረጋቸው ጨዋታ ነጥብ በመጣል ነው እንግዲህ 2026ን የጀመረው። ይህ በዘንድሮ የውድድር ዓመት ነጥብ ሲጥሉ ለ9ኛ ጊዜ ነው። ከአርሰናል በ12 ነጥብ ርቀው እንዲቀመጡ አድርጓቸዋል። አርኔ ስሎት ያው በጨዋታው ላይ ያገኘናቸው እድሎች ነበሩ ብሏል። በተለይም ቨርጅል ቫንዳይክ ግብ ለማግኘት በጣም የተቃረበበት አጋጣሚ ነበረ፣ ነገር ግን አልሆነም። ሌላው በዚህ ዓመት በእንደዚህ አይነት ጨዋታ ብዙ ጊዜ ጎል እናስተናግድ ነበር። አሁን ግን ልዩ ነገር በእንደዚህ አይነት ይዘት ባለው ጨዋታ ላይ ግብ ሳናስተናግድ ወጥተናል። ያ በጣም ጥሩ የሚባል ነው። ግን ቢያንስ ከጨዋታውም ግብ ልናገኝ የምንችልበት አጋጣሚ ነበረ ብለዋል። ሊቨርፑል ባለፉት 8 ጨዋታ ሽንፈት በእርግጥ አላስተናገደም። 5ቱን ሲያሸንፍ 3ቱን በአቻ ውጤት አጠናቋል። አቻ ወጣው ደግሞ 2 ጊዜ ከሰንደርላንድ፣ 2 ጊዜ ከሊድስ፣ 1 ጊዜ ከሰንደርላንድ ነው። ቀሪ ግን እንደ ዌስትሃም፣ ኢንተር ሚላን፣ ብራይተን፣ ቶትናም፣ ወልቭስ ያሉ ክለቦችን ድል ያደረገ ቡድን ነበር። በሊድስ ዩናይትድ በኩል ውድ ቤተሰቦቻችን ሽንፈት የሚባል ነገር ባለፉት 6 ጨዋታ አልገጠመውም። ቼልሲና ፓላስን 3-1 እና 4-1 አሸንፏል። ከዛ በኋላ ከሊቨርፑል ጋር 3-3፣ ከብሬንትፎርድ ጋር 1-1፣ ከሰንደርላንድ ጋር 1-1፣ ትላንት መልሶ አንፊልድ ላይ ስቴዲየም ቀይሮም ከሊቨርፑል ቢጫወቱ 0-0 ተጠናቋል። ሊድስ እንዳልኳችሁ ባለፉት 6 ጨዋታ ምንም አይነት ሽንፈት የሚባል ነገር አልገጠመውም። ያው የአቻው መጠን ከድሉ በጣም ላቅ ያለ ቢሆንም ማለት ነው። ሊድስ ዩናይትድ ቀጣይ ተጋጣሚያቸው ደግሞ ማንቸስተር ዩናይትድ ነው። በቀጣይነት ማንቸስተር ዩናይትድን ይገጥማሉ። ያውም በሜዳቸው ኢላንድ ሮድ ስቴዲየም ላይ ነው ዩናይትድን የሚያስተናግዱት። ዳንኤል ፋርክ የሊጉ ሻምፒዮኖች ወደ ጥሩ ብቃታቸው ተመልሷል ማለት እችላለሁ። እነሱ ትኩረታቸው ማሸነፍ ነበር እና እኛ ደግሞ እነሱን ለመጋፈጥ ብዙ ጽናት፣ ብዙ ትግል ማሳየት ነበረብን፣ በብዙ መደራጀትም ነበረብን። ያንን አድርገናል፣ ለዛን ያልተሸነፍነው ብለዋል። በቡድናቸው ጥንካሬም ደስተኛ መሆናቸውን ተናግረዋል። እናም የሚፈልጉትን ነገር ከአንፊልድ ሮድ ስቴዲየም ይዘው እንደወጡ ነው እንግዲህ በእሳቸው ሀሳብ የተረዳ ነው። ሊቨርፑል 2 ነጥቦችን በፕሪሚየር ሊግ እንግዲህ ከሊድስ ዩናይትድ ያገኘው ማግኘት ከሚገባው 6 ነጥብ ማለት ነው። የዳንኤል ፋርክ ቡድን በዚህ ውድድር ዓመት በኢላንድ ሮድ ስቴዲየምም በአንፊልድም እጅ አልሰጠምና
ሊቨርፑል ከ6 ነጥብ ሁለቱን ብቻ ነው ያሳካው። ሊድስ ሁለቱን ወስዷል። በተመሳሳይ ሊቨርፑል ከእንደዚህ አይነት ጨዋታዎች ግን ማግኘት ከሚገባው ቢያንስ ድፍን 3 ነጥቦች ቢያንስ በአንደኛው ስቴዲየም እንኳን በአንፊልድ ሮድ ስቴዲየም ያንን አለማግኘቱ ያው ዘንድሮ የወጥነት ጥያቄ በሚነሳበት ሊቨርፑል ውስጥ በአመቱ መጨረሻ የት ሆኖ ይጨርሳል የሚለውን መተማመኛ እንዳይሰጥም ያደረገ ነው። ኢብራሂማ ኮናቴ ከሊድስ ዩናይትድ ጋር በነበረው ጨዋታ ድንቅ ነበረ። 9 የመከላከል ተሳትፎ ነበረው። 1 ኳስ አቋረጠ። 7 ኳስ ከግብ ክልል አርቋል። 3 ኳስ መልሶ ነጥቋል። ከ8 የአየር ላይ ግንኙነት 8 አሸንፏል። በዘንድሮ የፕሪሚየር ሊግ ውድድር ዘመን በአንድ ጨዋታ 10ና ከዛ በላይ አንድ ለአንድ ግንኙነቶችን በአየር ላይም በመሬት ላይ አግኝተው 100% የማሸነፍ ንጻሬን ብናይ ከዚህ በፊት ማቲያስ ዲላይት ከኖቲንጋም ፎረስት፣ ማርክ ጉዌን ከበርንሌ፣ ቡካዮ ሳካን ከወልቭስ ካየነ በኋላ ትላንትና ኢብራሂማ ኮናቴን ከሊድስ ጋር አይተናል። በጣም አስደናቂ የሚባል ቁጥር ነበረው። በተለይ የአየር ላይ ኳሶችን የማሸነፍ ንጻሬውም የመሬት ላይ ኳሶችን የማሸነፍ ንጻሬው ፍጹም የተለየ ሆኖ ተመልክተኗል። በነገራችን ላይ ኢብራሂማ ኮናቴ እስከዚህ ሰዓት ድረስ ኮንትራት ያላራዘመ የጥር የዝውውር መስኮት ክፍት ነው። ስለዚህ በቀጣይነት ድርድር ማድረጉን ላይ ይችላል። ውድ ቤተሰቦቻችን በቦስማን ሕግ መሰረት ቅድመ ኮንትራት መፈራረም ይችላል ከፈለገው ከፕሪሚየር ሊግ ውጭ ካለ ክለብ ጋር። ከፕሪሚየር ሊግ ክለብ ጋር ከሆነ ግን በቀጣይ ክረምት ጀምሮ መደራደር ይችላል። ከፕሪሚየር ሊግ ውጭ ግን አሁንም መደራደር ይችላል። ቨርዝ በመሃል ሜዳ ላይ የበለጠ ተስማሚ ሆኖ ተመልክተነዋል። በግራ ክንፍ እንዲጫወት ነበረ ትላንትና የተደረገው። በተጫዋቹ በኩል የሆነ ከሱ ሊገኝ የሚችለውን ነገር ምናልባት ሊቨርፑል ያጣው ይመስላል። በጣም ጠንካራ አልነበረም በክንፍ አጥቂነት። ፍሎሪያን ቬርዝ በ10 ቁጥር ቦታ ላይ ሲጫወት ግን ሞር ከኳስ ጋር ምቾት የሚሰማውና ከፊት ለፊቱ ያሉ ተጫዋቾችን መቃኘት የሚችል ግራና ቀኙን የማጥቃት ኮሪደር ላይ ያሉ ተጫዋቾችን ልክ እንደ 9 ቁጥሮቹ ፈልጎ ማግኘት የሚችሉ ፓሶችን ማድረግ የሚችል ነው። ትላንትና ግን ወደ ግራ ክንፍ አውጥተውም የክንፍ አጥቂ አድርገው ሲያጫውቱት ተመልክተናል። ምናልባት ተጫዋቹም ከዛ በኋላ ቀይረው እንዳስወጡት ይታወቃል። የፍሎሪያን ቬርዝን አጠቃቀም ሁኔታ ግን እንዴት አገኛችሁ? ጻፉልን። ጀሬሚ ፍሪፖንግ በደንብ መሰልጠን እንዲሁም በጥሩ ሁኔታ ማገገም ያስፈልጋል ብሏል። በልምምድ ላይ ጀምሮ ራሳችንን ማሻሻል አለብን፣ ትኩረታችን ወደ ቀጣዩ ግጥሚያም እናደርጋለን አሁን ላይ ብሏል። ቀጣዩ ጨዋታ የምንችለውን ሁሉ አድርገን ይሄ በምሽቱ ጨዋታ ከነበረው የውጤት ማጣት እንወጣበታለን ብለዋል። በሊድስ ዩናይትድ በኩል በጣም ጠንካራ የመከላከል እንቅስቃሴ ነበራቸው። እኛ ደግሞ ብዙ ድሎችን ፈጥረን ነበር፣ ነገር ግን ትልቁ ችግራችን መጠቀም ያለመቻላችን ነው ብሏል። በዚህ መልኩ ማለቅ አልነበረበትም ጨዋታው፣ ድል ይገባን ነበር። ያው ግን አሁን ትኩረታቸውን ወደ ቀጣዩ ጨዋታ ነው ብሏል። ምናልባት በጨዋታው ላይ ለአብነት ያክል ሁጎ ኤኪቲኬ ምናልባት ሊያስቆጥራት የሚችል በጣም አስደናቂ ኳስ ቀድሞ ወደ ግቡ አንድ እርምጃ መራመዱን ተከትሎ ኳሷ ወደኋላ ቀርታበት የወጣበት ኳስ ይታወሳል። በጨዋታው ላይ ምናልባት ጀረሚ ዶኩ ግን እድላችንን ለመጠቀማችን ዋጋ አስከፍሎናል ሲል ተደምጧል። በሊቨርፑል በኩል የዋንጫ ጉዞ ላይ ነው ባይባልም ግን ቢያንስ ከተፎካካሪነት እንዳይርቅ ሊያደርገው የሚችለውን ውጤት ትላንትና አጥቶታል። ሪዮ ተቀይሮ ነው የገባው። ሪዮ ንጉማ 7 ደቂቃን ብቻ ሜዳ ላይ አሳልፏል። ግን የሆነ ተጽዕኖ የሚፈጠር አይነት እንቅስቃሴዎችን ሲያደርግ ነበር። 2 ጊዜ ቁልፍ ኳስ አቀብሏል፣ እንዲሁም የጎል ዕድልንም ፈጥሯል። ድንቅ ነበር። ምናልባት የእሱ መግባት በተወሰነ መንገድ የሊድስን ተከላካዮች ሲረብሻቸው አይተናል። ምናልባት በቀጣይ ጨዋታስ ይሄ ቋሚ ተሰላፊ ሆኖ መጀመር የሚገባው አይነት ተጫዋች አይደለምን? መልከታችሁን ጻፉልን። ከሊቨርፑል በኩል ግን አንድ የቡድን ዜና እናንሳ። 4 ተጫዋች ብቻ ከ2012 የሻምፒዮንስ ሊግ ስብስብ ውስጥ ቀርቷል። እነኚህ አሊሰን፣ ቨርጅል ቫንዳይክ፣ ሳላና አንዲ ሮበርትሰን ናቸው። ከነኚህ ውስጥ በቀጣይ ዓመት ምናልባትም የትኛው ተጫዋች ይቆያል ባይባልም ግን አብዛኞቹ ሊለቁ ይችላሉ። ያ የአውሮፓ ሻምፒዮንስ ሊግ ስብስብ ውስጥ አሁን በፕሪሚየር ሊግ የሚጫወተው ከሊቨርፑል ውጭ ሆኖ አምበሉ ኤንደርሰን ብቻ ነው። በብሬንትፎርድ ቤት እየተጫወተ እንደሆነ ይታወቃል። ከዚህ ሳምንት ጨዋታ አትራፊው አርሰናል ሆኗል። አንድም የራሱን ግዳጅ እንደ አስቶን ቪላ ያለ ባለቀ ደቂቃ ግብ አስቆጥሮበት አርሰናልን ተስፋ አስቆርጦት የነበረው ቪላ ፓርክ ላይ ክለብን ቢያንስ ኤምሬትስ ላይ አምጥተው 4 ግብ አስቆጥሮ አሸንፈው የራሳቸውን ግዴታ ቢወጡም ተጨማሪ ድል የሚመስሉ አይነት ውጤቶች በሳምንቱ ለአርሰናል ተመዝግቧል። ቼልሲ አቻ፣ ዩናይትድ አቻ፣ ቶትናም አቻ፣ ሊቨርፑል አቻ፣ ቼልሲ አቻ ወጥቷል። በነገራችን ላይ ቢግ ሲክስ በሙሉ አቻ ወጥቷል።
ሲቲ በኩል እንግዲህ ተፎካካሪያቸው በቀጥታ አቻን የወጣው ከዩናይትድ 1-1 ቼልሲ እንዲሁ ነጥብ የጣለበት ሲቲ 0-0 ሊቨርፑል 0-0 ቶትናም 0-0 ነጥብ የጣሉበት ጨዋታ ነበርና በቼልሲ በኩል እንግዲህ ያው አሰልጣኝ እስከ ማሰናበት የደረሰ ውጤት የተመዘገበበት ነበር። ለማንኛውም በዚህ ሳምንት በትክክል አትራፊ ክለብ የነበረው የራሱንም ግዴታ ተወጥቶ ከሌሎቹም አርሰናል ሆኗል። ከጨዋታው መጠናቀቅ በኋላ ቶማስ ፍራንክ ትላንትና ስለ አርሰናል ከመናገር አላለፉም። እሳቸው ተመልከቱ፣ አንዳንድ ጊዜ ጨዋታዎችን ለማሸነፍ ሁሉንም ነገር መጠቀም መጀመር አለብን ልክ እንደ አርሰናል ብለዋል። እሳቸው የአርሰናልን ስም ሲጠሩ ልክ እንደ አርሰናል በየትኛውም አይነት መንገድ ማሸነፍ አለብን። አንዳንዴ በጣም አስቀያሚ ጨዋታዎችን አርሰናል በአንድ የማዕዘን ምት ሊጨርሳቸው ይችላል። ስለዚህ ከዚህ መማር አለብን ብሏል። አርሰናል በጣም ደካማ በሆነበት ጨዋታ አንድ የቆመ ኳስ አስቆጥሮ ጨዋታን አሸንፎ ወይም አንድ የማዕዘን ምት አስቆጥሮ ጨዋታን አሸንፎ የሚወጣ ቡድን ብለዋል። በእርግጥ አርሰናል በየትኛውም መንገድ በዚህ ዓመት ዋንጫ ያገኘ እንጂ ደጋፊው ስለተቆጠሩ የግብ አይነቶች ያስባል ተብሎ አይጠበቅም። አርሰናል በዚህ ሳምንት መጨረሻ ጨዋታ የሚያደርገው ከበርንማውዝ ጋር እንደሆነ ይታወቃል። አርሰናል ይህንን ጨዋታ የሚያደርገው ደግሞ ውድ ቤተሰቦቻችን ቅዳሜ ምሽት 2:30 በእርግጥ ወደ ቪታሊቲ አቅንቶ ነው ጨዋታውን የሚያደርገው። ክሪስ ካቫና በመሃል ሜዳ ዳኝነት የሚመሩት ጨዋታ ማለት ነው። ይህ ጨዋታ ከአምናው ተመሳይ ወቅት የሚለየው ወሳኝ ተጫዋቾች ከጉዳት በመመለሳቸው እንደዚሁም በአንጻራዊነት ምርጥ አቋም ላይ ሆነው ነው አርሰናሎች ይህን ጨዋታ የሚያደርጉት። ከዛ ደግሞ እሁድ ነው ቼልሲና ሲቲ ጨዋታ የሚያደርጉትና በአርሰናል በኩል ይህን ጨዋታ የሚያሸንፉ ከሆነ የነጥብ ልዩነቱ አሁን 4 ነው ወደ 7 አሳድገው ይሄ ሲቲ ላይ ጫና መፍጠር የሚችሉበት ራሳቸው ደግሞ ከጫና ወጥተው በራስ መተማመናቸውን ከፍ የሚያደርጉበትን አጋጣሚ ይፈጥራልና ሌላ በጣም ትልቅ እድል አርሰናል እጅ ላይ ያለ ቅዳሜ በራሳቸው ሌላ መወሰን የሚችሉት ጨዋታ ነው። እንዳልኳቸው ጨዋታው ቪታሊቲ ስቴዲየም ዘንድሮ ከአምናው አንጻር ካነጻጸር በጣም ደካማ ሆኖ የቀረበውን የአንድ ኤራኦላውን ቡድን በርነማውዝን ይገጥማል። በጨዋታው ላይ ሴሞኔ የመገኘቱ ነገር 100% እርግጠኛ እንዳልተኮነበት ይታወቃል። ፖል ሜርሰን ጋር ደረስን። የቀድሞ የአርሰናልም ተጫዋች ነው። አርሰናል ከዚህ በኋላ ከማንቸስተር ሲቲ ውጪ አብዛኛው ከባድ ጨዋታ በሜዳ ያደርጋል ለሚለው ፖል ሜርሰን አሁን ለአርሰናልን ማቆም የሚችል ቡድን ያለም አይመስለኝም ብሏል። ፖል ሜርሰን አርሰናል ስትመለከት እስካሁን የተጫወታቸው ከሜዳ ውጭ ጨዋታዎች ላይ ይህንን ከአስቶን ቪላ ጋር ያመጡትን ውጤት ካየ በኋላ ማን ሊያስቆማቸው ይችላል ኤሚሬትስ ላይ የሚል ምልከታ አለኝ እያለ ነው። ምክንያቱም በቪላ የተሸነፉት ቪላ ፓርክ ሄደው ነው። ኤሚሬትስ ላይ ሲያመጡት እንዴት የበላይነት እንደወሰዱበት አይተናል ብሏል ፖል ሜርሰን። ከማንቸስተር ሲቲ ውጪ ሌሎቹን ታላላቅ ክለቦች ኤሚሬትስ ላይ ይገጥማል ለሚለው ፖል ሜርሰን ይህ ደግሞ ለፕሪሚየር ሊግ ዋንጫ ለመብቃት ቁልፍ መንገድ ይሆናል ብለዋል። ይህ ውጤት በአርሰናል በኩል በተለይም ተጠብቆ የሚሄድ ከሆነ በኤሚሬትስ የተናፈቀ ዋንጫም ወደ ኤሚሬትስ ወደ አርሰናል ሊመጣ የሚችልበት ሰፊ እድል አለ ብለዋል። ያው የእሱን ሀሳብ የሚያጠናክረው ዘንድሮ በፕሪሚየር ሊግ 10 ጨዋታ ኤሚሬትስ ላይ ተጫውቷል አርሰናል። አንድ አቻ ነው የወጣው፣ እሱንም ከራሱ ከሲቲ ጋር ነው። ከዛ ውጭ 9ን በድል ተወጥቷል። በነገራችን ላይ ሰንደርላንድ እንዳልኳቸው 5 ድል 5 አቻ ምንም ሽንፈት ልክ እንደ አርሰናል በሜዳው ያልደረሰበት ነው። የአርሰናል ኤሚሬትስ ሰንደርላንድ ስቴዲየም ኦፍ ላይት ላይ ትላንት ውለታ ዋሉላቸው። በኦፕታ በኩል በነገራችን ላይ በአርሰናል በኩል አሁን ላይ 77.1 በመቶ የፕሪሚየር ሊግ ዋንጫ የማሸነፍ ቅድመ ግምት ከፕሪሚየር ሊጉ አንደኛ ዙር መጠናቀቅ በኋላ ሰጥቶታል። ለሲቲ 18.3 በመቶ ብቻ ነው የተሰጠው። ይህም አርሰናል ምን ያህል ለዋንጫ እየቀረበ እንደሆነ የተረዳ ይመስላል። ኦፕታ አርሰናል በ45 ነጥብ ይመራል፣ በ4 ነጥብ ይልቃል ከተከታዩ ማንቸስተር ሲቲ። ሲቲ 41 ነጥብ አለው፣ አስቶን ቪላ 39፣ ሊቨርፑል 33፣ ቼልሲ 30 እያለ ይቀጥላል በፉክክር ደረጃ። አሁን ትልቁ ጥያቄ ሲቲ የሚታመን ቡድን አይደለም፣ ምንም ጥያቄ የለውም። አርሰናል ባለፉት 4 ዓመታት ውስጥ እስከ ገና የመራባቸውን 2 ዓመት ሲቲ ዋንጫ እንደነጠቀው ይታወቃልና ሲቲ አሁን ምንም ጥያቄ የለውም ለአርሰናል ስጋት ከመሆን። በዚህ ቡድን ውስጥ በጣም ቁልፍ ሆኖ አሁንም እያገለገለ የሚገኘው ዴክላን ራይስ ነው። 2025 ሲጠናቀቅ እንደ ዴክላን ራይስ በርካታ ጨዋታ ለአርሰናል ያደረገ የለም። በነገራችን ላይ 56 ጨዋታ ነው ያደረገው ዴክላን ራይስ። ግብ ጠባቂው ዳቪድ ራያ እንኳን ባንድ ያንሳል። ያውም ግብ ጠባቂ ብዙ ጊዜ አይቀየርም በቡድን ውስጥ፣ ግን ከግብ ጠባቂው ዳቪድ ራያን በላይ
ዴክላን ራይስ 2025 በርካታ ጨዋታ ለአርሰናል አድርጓል። ከዛ በኋላ ዴቪድ ራያ 55፣ ሚካኤል ሜሪኖ 53፣ ሌሳንድሮ ትሮሳርድ በተመሳይ 53፣ ዩሊያን ቲምበር 50፣ ማይል ሉዊስ ስኬሊ 49፣ ጋብርኤል ማርቲኔሊ 48፣ ዊሊያም ሳሊባ 47፣ ማርቲን ኦዴጋርድ 47፣ ጋብርኤል ማጋሌሽ 38 እያለ ቀጥላል። በእርግጥ ጉዳቶች ነበሩ የተወሰኑት። ዲክላን ራይስ ግን የአርሰናል ቁልፍ ተጫዋች እንደሆነ በማይክል አርቴታን በጣም ወሳኙ ሰው እንደሆነ የሚያገኛቸው የጨዋታ ዕድል ብዛትም ማሳያ ተደርጎ ሊወሰድ ይችላል። ከቡድን ዜና ጋር በተያያዘ ማይል ሉዊስ ስኬሊ በሚቀጥለው ክረምት የዓለም ዋንጫ እንግሊዝ ብሔራዊ ቡድንን መወከል ከፈለገ በአሰልጣኝ ቶማስ ቱሄል ጨዋታ ደቂቃ ማግኘት አለበት ተብሎ ነበረ። አሁን ያንን ደቂቃ እያገኘ አይደለም። የጥር የዝውውር መስኮት ከፍት ነው፣ በክለቡ ደስተኛ አይደለም እየተባለ ነው ተከላካዩ። የውሰት ዝውውር ደግሞ አርሰናልን መልቀቅ በጣም ከባዱ ነገር ነው ለተጫዋቹ የእግር ኳስ ወደፊት እድገትና የተጫዋቹ የመጨረሻ ውሳኔ እየተጠበቀ ይገኛል። ሌላው ኢታን ዋኔሪንም በጥር የዝውውር መስኮት በውሰት ለመውሰድ በርካታ ክለቦች ፍላጎት አላቸው። አሁን ከቼልሲ በተጨማሪ በርንማውዝ በጣም ጠንካራው ፈላጊ ሆኖ መጥቷል። በነገራችን ላይ በውሰት እስከ ዓመቱ መጨረሻ ከዛ ምርጥ ብቃቱን ካሳየው የዓለም ዋንጫ ጥሪ ይቀርብለታል። ይሄንን እድል እንዲያገኝ ደግሞ በርንማውዞች እንግዲህ ለተጫዋቹ ውል ያቀርባሉ ተብሎ ይታሰባል። አሁን ከወደ አርሰናል እየወጡ ባሉ መረጃዎች መሰረት ግን አርሰናል የውሰት ውልን ግልጽ ባይደረግም የቋሚ ዝውውር ግን ተጫዋች በጥር እንደማይሸጥ ተረጋግጧል። ከአርሰናል ዝውውር ጋር በተያያዘ ጀረሚ ጃኩዌት በአርሰናል ዝርዝር ውስጥ ካሉ ተጫዋቾች ይጠቀሳል። በእርግጥ በዩናይትድ ዝርዝር ውስጥ ያለ ይህ ተጫዋች ግን አንዳንድ ነገሮችን እናንሳ። ጀረሚ ጃኩዌት በጁላይ 2005 የተወለደ ነው። ለሊግ ክለብ ሬንስ እንደ ሴንተር ባክ የሚጫወት ፈረንሳይ ወሳኝ ተጫዋች ነው። ጃኩዌት እጅግ የሚያስደንቅ ብቃት ያለው በብዙዎችም ዘንድ ቀጣዩ ሳሊባ እየተባለ ነው። በአርሰናል ዝርዝር ውስጥም አለ ብያችኋለሁ። በዩናይትድ ውስጥም ግን እንዳለ ይታወቅ። አንድሪያ ቤርታም ከሊግ ክለቡ ጋር የዝውውሩን ሁኔታ ለመወየት በቀጣይ ቀናት ጥረት ያደርጋል ተብሎ ይጠበቃል። የዓመቱ ወደፊት ተስፋ የተጣለበት የሬንስ ተጫዋች አዲሱ ለመፈረሙን ተከትሎ የውል ማፍረሻው ከፍ ይላል ተብሎ ይጠበቃል። በነገራችን ላይ በማንቸስተር ዩናይትድ በሊቨርፑል በኩል ፍላጎትን ቢኖር ግን ቅድሚያ ከሚሰጡት ጉዳይ አንጻር ሊቨርፑል እና ማንቸስተር ዩናይትድ አርሰናል ይሄንን ተጫዋች ለማስፈረም ጥሩ እድል አለው፣ ግን ዝውውሩ ቀላል አይሆንም ብሏል። ቤን ጃኮብስ አትሌቲክን መረጃውን ይዘው ወጥተዋል። ከአርሰናል ቡድን ጋር ምናልባት በቀጣይ በካራቦ ካፕ ከቼልሲ ጋር ጨዋታ አላቸው። በግማሽ ፍጻሜ አሰልጣኙን ያሰናበተው ቼልሲ ለካራቦ ካፕ ቅድሚያ እንደማይሰጥ ስካይ ስፖርት አረጋግጧል። ስለዚህ ምናልባትም በተጠባባቂ ተጫዋች ወይም ደግሞ በርካታ እድል የማይሰጣቸውን ይዞ ሊገባ የሚችልበት እድል አለ እየተባለ ነው። ቼልሲ በባለቤትነት ደረጃ የሚያስተዳድሩት ሰዎች የቼልሲን ቋሚ 11 ሁላ ለማረስካ ጫና ያሳድሩባቸዋል እየተባለ ሲዘገብ ነበርና ስካይ ስፖርት ዘጋቢው ኬቪ ሶል ሃኮል የክለቡ ባለቤቶችና አስተዳዳሪዎች አሁን ለዚህ ዋንጫ ትኩረት አይሰጡትምና አርሰናል ምናልባትም በቀላሉ ሊያልፍ የሚችልበትን እድል ከራሱ ከቼልሲ ሊያገኝ ይችላል እየተባለ ነው። የቀድሞ የዩናይትድ አሰልጣኝ ሰር አሌክሳንደር ቻክማን ፈርጉሰን በአንድ ወቅት አንድ ንግግር ተናግረው ነበረ። አጥቂዎች ጨዋታን ያሸንፋሉ፣ ተከላካዮች ዋንጫን። አርሰናል በክረምት የዝውውር መስኮት በርካታ ተከላካዮችን አስፈርሟል። እነኚህ ተከላካዮች እንዴት እንደጠቀሙት የሞሽኬራና የሂንካፔ ዝውውር ብቻ ማሳያ ናቸው። በቀጣይም ተከላካይ ላይ ትኩረት ሊያደርጉ ይችላሉ እየተባለ ነው። ምናልባት የፈርጊን ስኬታማ ያደረገ ዘመን ማይክል አርቴታ የገባቸው ይመስላል። ማይክል አርቴታን አርሰናል ዩናይትድን ካነሳን ግን አንድ መረጃን ጨምርና እናብቃ አርሰናልን። ማይክል አርቴታም የአርሰናል አሰልጣኝ ሆኖ የመጀመሪያ ድሉን ያስመዘገበው በዚች ቀን ነበር። ወደ ቤተሰቦቻችን በዚች ቀን ላይ ታዲያ ዩናይትድ 2-0 በማሸነፍ ነበረ የማይክል አርቴታ ትልቁ ድል። 8 ድል 2 አቻ 2 ሽንፈት ከዩናይትድን ገጥሟቸዋል። በ7 ዓመት ውስጥ 2 ብቻ ነው የተሸነፉ። ያ ዩናይትድን ሲገጥም ሁሌ የሚሸነፈውን ቡድን አሁን እሳቸው ቡድኑን ለዋንጫ እያፎካከሩ ይገኛሉ። ዘንድሮ እንግዲህ የዋንጫ ጉዟቸው በትልቁ ይጠበቃል። ዩናይትድ ደረሰን። ያ ጊዜ የፕሪሚየር ሊግ ሻምፒዮን፣ የዓለማችን ሁለተኛው የእግር ኳስ ውዱ ክለብ፣ ከእንግሊዝ ክለቦች ሁሉ በዋጋ በውድነት ልቆ የሚገኝ በብራንድ ደረጃም የእንግሊዝ ቀዳሚ ቡድን ነው። አሁንም ድረስ ማንቸስተር ዩናይትድ ይህ ቡድን በሩበን አሞሪ ይዘወራል። አሁን ሩበን አሞሪ ለዚህን የመሰለ ቡድን ያውም በውጤት ማጣት ውስጥ ሆኖ
ከ10ኛ በታች ሆነ እንኳን ጨርሶ በዓለማችን በብራንድነት ያልቀነሰ በጣም ውዱን ክለብ ይመጠናሉ የሚለው መከራከሪያ እንደቀጠለ ነው። ማንቸስተር ዩናይትድ አሁንም በሩበን አሞሪም በኩል ድጋፍ አለው ይላል የፋብሪዞ ሮማኖ ዘገባ። በባለቤቶቹ በኩል እንግዲህ ማሬስካ ስንብት ተከትሎ ጫናዎች ያደሩት እኛ አሰልጣኝ ላይ ነበረ። ማሬስካ በዚህ መንገድ ከተሰናበቱ ለእንግሊዙ ውድ ክለብ ዩናይትድ እኚህ ሰው ይመጠናሉ በሚል በነገራችን ላይ የማሬስካ ስም ከዩናይትድ ጋር ሲያያዝ ነበረ። መረጃው ፍጹም ሐሰት ነው፣ ግን በሩመር ደረጃ ጸሐፊዎች የጻፉት ጉዳይ እንጂ ዩናይትድ ማሬስካን በሩበን አሞሪም መተካት ፍላጎት ቀርቶ ሩበን አሞሪም የማሰናበትም እቅድ በዚህ ሰዓት የለም። ቤን ጃኮብስ እንደውም የራሱን ሐሳብ ያጋራል። እንደኔ ምልከታ ሩበን አሞሪም አሁን የበዓል ሰሞን ጨዋታዎች ላይ ስንብት ከዩናይትድ አለቆቻቸው ካልገጠማቸው እስከ ዓመቱ መጨረሻ ሊቀጥሉ የሚችሉበት እድል አለ። ምናልባት በጣም አደገኛ የተባለ ውጤት ማሽቆልቆል እስካልገጠማቸው ድረስ ሊቀጥሉ ይችላሉ ብለዋል። ምናልባት በዩናይትድ በኩል ግን አንድ አሳሳቢ ቁጥር እንንገራችሁ። ዴቪድ ሞይስ 52.9 በመቶ እያሸነፉ ተሰናብተዋል። ሉዊስ ቫናል 52.4 በመቶ የሚያሸንፈው ቡድን እየመሩ ተሰናብተዋል። ጆዜ ሞሪኖ 58.3 በመቶ የሚያሸንፍ ቡድን ይዘው ተሰናብተዋል። ኦሊቨር ጎነ ሶልሻየር 54.2 በመቶ የሚያሸንፍ ቡድናቸው አሰናብቷቸዋል ዩናይትድ። ኤሪክ ቴናግ 54.7 በመቶ የሚያሸንፈው ቡድናቸውና ከሁለቱ ዋንጫ በኋላ ተሰናብተዋል። ኤኖስ ከመጡ በኋላ ዩናይትድ በሩበን አሞሪም ስር 37 በመቶ ነው ጨዋታን የሚያሸንፈው። አልተሰናበቱም፣ ይቀጥላሉ ተብሏል። በዩናይትድ አሁንም ድጋፍ አላቸው። የኦሊ ገነ ሶልሼርን የማሸነፍ ንጻሬ ካየን በነገራችን ላይ በቅርብ ዓመታት ውስጥ ዩናይትድን ካሰለጠኑ አሰልጣኞች 54.2 በመቶ የማሸነፍ ንጻሬ ያላቸው ከዴቪድ ሞይስም ከሉዊስ ቫናልም በላይ ናቸው። እሳቸው ከቅርብ ጊዜ ጋዜጣዊ መግለጫቸው አንድ ነገር ሰምተን ነበረ። ዩናይትድ ዳግም እድሉን ቢሰጠኝ እመለሳለሁ የሚል ፍንጭ ሰጥተው ነበረ። ምናልባት ሩበን አሞሪም ይሰናበታሉ ወይም ተሰናበቱ ብንል ኦሊ ገነ ሶልሻየር ግን ዳግም በዩናይትድ እድል ሊሰጣቸው የሚገባ ሰው ናቸው። እውነትስ ግን በዩናይትድ ሩበን አሞሪም መቀጠል ያለባቸው? ከተሰናበቱስ በማን ሊተኩ ይገባል? ጻፉልን። ቀጣይ ዩናይትድ ጨዋታን የሚያደርገው ከሊድስ ዩናይትድ ከሜዳ ውጪ፣ በርንሌን ከሜዳ ውጪ፣ ከዛ በኤፍኤ ካፕ ነው በነገራችን ላይ ብራይተንን ኦልትራፎርድ ላይ፣ ከዛ ሲቲን ኦልትራፎርድ ላይ በፕሪሚየር ሊግ፣ ከዛ አርሰናል ወደ ኤምሬትስ አቀንቶ ይገጥማል። ቀጣይ ዩናይትድ ከሚያረጋቸውም የፕሪሚየር ሊግ ጨዋታዎች ውስጥ ወደ ቤተሰቦቻችን 3ቱን ከሜዳ ውጪ አንዱን በሜዳው ነው የሚያደርገው። አንዱ የኤፍኤ ካፕ ጨዋታ ስለሆነ ማለት ነው። የሊድስ ጨዋታ ደግሞ ለዩናይትድ ቀላል ይሆናል ተብሎ ባይጠበቅም ግን ምናልባት በሊድስ በኩል ኢታን አምፓዱን ትላንትና የቢጫ ካርድ ክምችት ምክንያት በዩናይትድ ጨዋታ በቅጣት ያልፈዋልና ይህ ተጫዋች አይገኝም። እንዳልኳችሁ ግን በጃንዋሪ ወይም በጥር በፈረንጆቹ አዲስ ዓመት የመጀመሪያ ወር ላይ ሊድስ በርንሌይን ከሜዳ ውጪ፣ አርሰናልን ከሜዳ ውጪ በፕሪሚየር ሊግ ሲቲን ብቻ ኦልትራፎርድ ላይ፣ ብራይተንን በኤፍኤ ካፕ ኦልትራፎርድ ላይ ገጥማል። ቀጣይ የማንቸስተር ዩናይትድ ተጋጣሚ ሊድስ ዩናይትድ እንደሆነ ይታወቃል። በአንፊልድ ነጥብ ተጋርቶ የወጣ ሲሆን ባለፉት 6 ጨዋታ እንዳልኳችሁ ምንም ጨዋታ ሽንፈት አልገጠመውም። ከማንቸስተር ዩናይትድ ጋር ቀጣይ ጨዋታውን ያደርጋል። ከሊቨርፑል አቻ፣ ከሰንደርላንድ አቻ፣ ፓላስን 4-1፣ ብሬንትፎርድ ጋር 1 አቻ፣ ከሊቨርፑል ጋር 3 አቻ፣ ከቼልሲ ጋር ተጫውቶ 3-1 ቼልሲን የረታ ቡድን ነው ቀጣይ ዩናይትድን የሚገጥመው። ዩናይትድ ደግሞ ኦልትራፎርድ ላይ ከወልቭስ ጋር አቻ ወጥቶ የዩናይትድ ደጋፊዎችን ብስጭት ካረገ በኋላ ወደ ኢላንድ ሮድ ስቴዲየም አቀንቶ እንደዚህ አይነቱ ዳንኤል ፋርከን ቡድን የሚገጥም ይሆናል። በማንቸስተር ዩናይትድ በኩል ግብ ሊሆኑ የሚችሉ ኳሶችን የመሞከር ንጻሬ ዘንድሮ በጣም የተለጠጠ ነው። ቁጥሩ ከአምናው በብዙ መንገድ ተሻሽሏል። በነገራችን ላይ ከዚህ መሻሻል ጀርባ ግን ዩናይትድ እንደ ቡድን ተሻሽሎ ወይንስ እንደዚህ አይነት ባህሪ ያላቸው ተጫዋቾችን አምጥቶ ብቻ የሚለው ትልቁ መከራከሪያ ጉዳይ ነው። ቡድኑ ኩኒያና ብሪያን ቤሞን ጨምሯል። ሁለቱ ባለፈው ዓመት ግብ ሊሆኑ የሚችሉ ሙከራዎችን በመሞከር ከፕሪሚየር ሊግ በጣም ትልቅ ቁጥር የነበራቸው ናቸው። ብሪያን ቤሞ 12.3 ግብ ሊሆን የሚችል ሙከራ ሞክሯል። አምና 20 ግብ አለው። ይሄ በጣም የተለጠጠ ቁጥር ነው። ከዛ ማቲያስ ኩኛን ብናይ 8.6 ግብ የማስቆጠር ንጻሬ የነበረው አምና
15 ግብ አስቆጥረዋል። ሁለቱም በዩናይትድ ይገኛሉ። ግን እንደ ቡድን ሳይሆን ማንቸስተር ዩናይትድ የተሻሻለው እነኚህ አይነት ጥራት ያላቸው ተጫዋቾች መምጣታቸው ቡድኑ ላይ ኤክስጂውን ከፍ እንዲል አድርጎታል በሚል ብዙ መከራከሪያ እየተነሳ ነው። እስካሁን በማንቸስተር ዩናይትድ ግብ ሊሆኑ የሚችሉ ሙከራዎችን ለቡድን አጋሮች በማመቻቸት ብሩኖ 7፣ ብራያን ቤሞ 5፣ ማቲያስ ኩኛ 4፣ አማድ ዲያሎም 3 አለው። የብራያን ቤሞና ማቲያስ ኩኛ ቁጥሮች በጣም ከፍ ያሉና የተለጠጡ ናቸው። ግን ማንቸስተር ዩናይትድ እንደ ቡድን አልተሻሻለ የሚሉ ቅሬታዎች ግን አሁንም ይቀርባሉ። በአፍሪካ ዋንጫ እንኳን ብናይ ብራያን ቤሞ 7 ቁልፍ ኳሶችን አቀብሏል። ቀዳሚ ነው። በዚህ ሲዝን ማቲያስ ኩኛ በዩናይትድ እየተጫወተ ነው። ያው እሱ በማንቸስተር ዩናይትድ ውስጥ አለ። አሁንም ያው እነ ብራያን ቤሞ በአፍሪካ ዋንጫ ስለወጡ ነው 27 ኳስ ተነጥቋል። ግን በዛው ልክ ደግሞ 21 ድሪብሎች አሉት። ይህ ከዩናይትድ ትልቁ ቁጥር ነው። እንደዚህ አይነት ቁጥሮች ዩናይትድ ቤት በግለሰብ ደረጃ ብሩኖ ፈርናንዴዝ ደግሞ ብናይ አይደለም የዩናይትድ የአውሮፓ አምስት ታላላቅ ሊግ ከፍተኛ የግብ ዕድል ፈጣሪ ነው። በነገራችን ላይ እንደዚህ አይነት ኢንዲቪዥዋል ተጫዋቾች የዩናይትድን የቁጥር ደረጃ ከፍ አረጉት እንጂ እንደ ቡድን አልተሻሻለ የሚሉ መከራከሪያዎች የሩበን አሞሪም ቡድን ላይ ቀርቦ ስንብታቸው ይፍጠንልን የሚሉ ደጋፊዎችና ሌጀንዶች እንዲበዙ አድርጓል። በዩናይትድ በኩል በተከላካይ ክፍል ላይ ዝውውር ለመፈጸም ምናልባት ከጥር ይልቅ ክረምትን ቅድሚያ ይሰጣሉ ተብሏል። በማንቸስተር ዩናይትድ በኩል አሁንም ሃይደን ሄቨን፣ ሌኒየሮ ወጣቶቹ ላይ እንግዲህ በጥር እምነቶች አሉ ተብሏል። ቤን ጃኮብስ ማንቸስተር ዩናይትድ ትክክለኛ እድል ከተገኘና በጀቱን ካሻሻለ ብቻ የጥር የዝውውር መስኮትን ልክ እንደ ክረምት ላይ ይጠቀም ይችላል የሚል መረጃን አውጥቶ ነግረናችሁ ነበረ። በማንቸስተር ዩናይትድ በኩል የጥር ላይ ደግሞ ለመፈጸሚያ በጀት ያስፈልጋል የተባለው እንደ ኤሊዮት አንደርሰን፣ ካርሎስ ባሌባን የመሳሰሉ በጣም ጥራት ያላቸውን ተጫዋቾች ወደ ቡድኑ ከማምጣት አንጻር ነው። ግን ነገሮች በጥር አስቸጋሪ ናቸው። ያው ቤን ጃኮብስም ይሄንን ሲገልጸው ዩናይትድ እድሉን ካገኘ ብቻ ነው እነኚህ ዝውውሮች ሊፈጸሙ የሚችሉት ብለዋል። ዛሬ በአውሮፓ ዙሪያ ጨዋታዎች ይደረጋሉ። ሪዮ ቫልካኖ ከሄታፌ በላሊጋ ምሽት 5 ሰዓት፣ በሴሬ ካግላሪ ከሚላን ምሽት 4 ሰዓት ከ45፣ በፍራንስ ሊጋ ቱሉስ ከሌንስ ምሽት 4 ሰዓት ከ45፣ በመካከለኛው ምስራቅ የሳውዲ ፕሮሊግ አልናጅማ ከአልካሊጅ፣ አልኢትፋክ ከአልአኩጁድ፣ አልአህሊ ከአልናስር ምሽቱ 2 ሰዓት ከ30 የሚደረጉ ጨዋታ ነው። እነኚህን ጨዋታዎች እንድትከታተሉ ዘናፈታ እንድትሉ ከቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን ተመኝተን የአሁኑን ስፖርታዊ ጥንቅር እዚህ ጋር ቋጨን። ሰናይ ቀን